ተሙም አሁን ይመስለኛል እኛን እያስመሰለን የነበረው ማለት ነው። እኛን በቃ እየዋሸን የነበረው ማለት ነው። እና እባክሽን እህቴ ያው ይሄን ነገር እንግዲህ ለአንቺ ይደርሳል ብዬ ነው የምናገረው። ብዙዎቻችሁን ኮሜንት እንግዲህ ለማንበብ ኦልሞስት ሙሉም በሚባል ሁኔታ አነባለሁ ብዬ ነው የማስበው። እንግዲህ የሚያመልጡኝ ይኖራሉ፣ ግን እያነበብኩ እያለ የእሷን ሳገኝ በጣም ነው የደነገጥኩትና ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ እያልን የዛሬውን ፕሮግራማችንን ጀመርን። ያው አንድ አስደንጋጭ ነገር እንግዲህ ሰምታችኋል በትርታ ሚዲያ እና እኛም በጣም ደንግጠናል። በጣም አስደንጋጭና ያልጠበቅነው ነገር ነው በእውነቱ። እንደዚህ አይነት ነገር ይፈጠራል የሚል እሳቤም ምንም የለንም ነበር። ምክንያቱም እያየናቸው ያሉ ነገሮች በጣም ተስፋ የሚሰጡ ለውጥ ማለት ብዙ አሪፍ ነው የሚባሉ ለውጦች የነበሩት የተሻለ ነገር ነው የሚባል ነገር የነበሩት ነገሮች ነበሩ። ነገር ግን ያው ሳሚ ከአንድ ዶክተር ጋር ያደረገውን ቆይታ ይመስለኛል ተመልክታችሁታል ብዬ አስባለሁ እና በዛም እንግዲህ ሁላችንም ማዝነናል። እናንተም የተሰማችሁን ስሜት እንግዲህ ለኛ ገልጻችሁልናል። ያው ምንም ማድረግ ማንችልበት ምንም እኛ አሁን እዚህ ጋር የኛ አስተዋጽኦ ምን ሊሆን እንደሚችል ሁሉም ሰው ግራ ተጋብቶ ያለበት ሁኔታ ነውና እንደ ክሩ በጣም አስደንጋጭ በቃ ሁላችንም ደንግጠን ያለንበት ሁኔታ ነው። በጣም ግራ ገብቶናል። እንደዚህ አይነት ነገር አልጠበቅንም። ምክንያቱም እየዳነ ነው፣ ዛሬ ተሻለ፣ ዛሬ ደስ የሚል ቀን ነው፣ ዛሬ አሪፍ ነገር አገኘ ስንል ነገር ግን አይታችኋል እንግዲህ የተባለውን ነገር እና እኔ በራሴ የግል አመለካከት ልንገራችሁ። አሁንም ቢሆን እኔ ማመን አልፈለግኩም፣ ላምንም አልፈልግም። ምክንያቱም ተሙ እያገገመ ነው ብዬ እያሰብኩ የነበርኩ ሰው አሁን ተሙ እግሩ ሊቆረጥ ነው፣ ተሙ አበቃለት ሲባል መስማት አልፈልግም። ይሄን ነገር በእውነት ይከብደኛል። ምክንያቱም የስራ ባልደረባዬ ነው፣ ከስራ ባልደረባም አልፎ እንደ ቤተሰብ ሆነናል እና አሁን ይሄ ለእኔ በጣም ከባድ ነገር ነው እና ሁሉም እንደ ክሩ እንግዲህ ይህን ነገር መቀበል በጣም ከብዶታልና አላቅም። ትናንት ብዙ ነገሮችን ተነጋግረናል። ብዙ ነገሮችንም እንግዲህ ለማድረግ እንትን ብለናል። እዚህ ነገር ላይ በእርግጥ አሁን የኔ አመለካከት የኔ አስተሳሰብ እኔ አንድ ፈጣሪ ነው ሁሉ ነገር የሚያደርገውን ብዬ ነው የማስበው እና እኔ በቻልኩት መጠን የራሴን አቅሜን እሞክራለሁ። በየእምነታችን ሁላችንም ጸሎት እያደረግን እንደሆነ ይታወቃል እና ከዛ በተጨማሪ እኔ በእኔ እምነት በኩል ያለውን ነገር ጠንከር አድርጌ ምክንያቱም እኔም የተሙም እምነት አንድ አይነት ስለሆነ ያለውን ነገር እንግዲህ በእምነት በኩል ያለውን ነገር ምን ብዬ እንደምነግራችሁ አላውቅም። አፌ ሁላ ተሳሰረ እና አጠናክሬ ብዙ ነገር እያደረግኩ ያለሁበት ሁኔታ ነው ያለው እና የተባለው ነገር ትንሽ ያው ከሙያውያን ገለጻን ያደረጉት ግን ያን ያህል የገባን ነገር ባይኖርም ምክንያቱም ቁስል ስለሆነ ኢንፌክሽን ወደ ላይ እየፈጠረ ስለሆነ ነገ ከነገ ወዲያ ለህይወቱ አስጊ ነው። ምክንያቱም ነገ ከነገ ወዲያ ተሙ ልናጣው እንችላለን። ተሙ ያው ብዙ ነገር ታውቃላችሁ፣ እንኳን እግር እንደዚህ መቆረጥ ይቅርና ትንሽ መርፌ ወይም ደግሞ የሆነች ሚስማር ነገር ወግታን ራሱ ያው ቲታነስ ካልተወጋን ምን አይነት ነገሮች እንደሚከሰቱ ታውቃላችሁ እናንተም ያው እና የተሙ ፈጣሪ ጠብቆት ነው እስካሁን ራሱ እግሩ በጤና መቆየቱ እስካሁንም ማለት አለመቆረጡ አለመበላሸቱ ፈጣሪ ጠብቆት ነው ብዬ ነው የማስበው እና ይሄን ነገር እንግዲህ ያው አሁን የሚያፋርስብን ይሄን ነገር እንትን የሚልብን አንድ ዜና ሰምተን ሁላችንም ደንግጠናል። የተሙ እግር ይቆረጣል የሚባል ነገር ሰምተን ሁላችንም ደንግጠናል እና እንዲያውም ከሳሚ ጋር ያደረጉትን ቆይታ እንግዲህ ከተመለከታችሁት አሁን ያለን አማራጭ ተሙን ያው ማሳመን ነው የሚል ነገር ነው። እኔ እንጃ እኔ ይሄንን ለማድረግ ትንሽ ይከብደኛል። ምክንያቱም ተሙን ከዚህ በኋላ መራመድ አትችልም ብሎ ለማሳመን እኔ መጀመሪያ አእምሮ ያልተቀበለውን ነገር እሱን ለማሳመን እኔ እንጃ ይከብደኛል። ምናልባት ግን ግዴታ ከሆነና ህይወቱን የሚያጣ ከሆነ ላደርገው እችላለሁ። ያው ምርጫ ከሌለው ወደ ህይወቱ አስጊ የሚሆን ከሆነ ያው ግን አሁን ላይ እኔ እንጃ እኔ ለራሴ መቀበል የከበደኝን ነገር ለሱ እንዴት ነው ይሄን ነገር እግርህ መቆረጥ አለበት፣ ስለዚህ ይሄንን አምነህ መቀበል አለብህ ብዬ ለሱ እንዴት ነው ላስረዳው የምችለው? እንዴትስ ነው እሱ ይሄንን የሚቀበለው? እኔ ከባድ ነው። እኔ እንጃ እኔ ላቅም ብቻ በጣም ግራ የሚገባ ነገር ነው። በጣም ተረብሸናል፣ ሁላችንም ተረብሸን ደንግጠን ያለ ነው። የተሙ እናትንም እንግዲህ ወይዘሮ ሶፊያን እንደተመለከታችኋቸው ማለት የነበሩበት ሁኔታ እነኝ የማውቀው እና በጣም ተደነባብረው በጣም ግራ ገብቷቸው
ያሉበት ሁኔታ ነው የነበረው። በእርግጥ ያው አሁን ወደ ኋላ መመለስ አያስፈልግም። እሳቸው ናቸው ሁሉ ነገር ያመጡት ምናምን ማለት አያስፈልግም። ያው እንለፈው እንጂ ብዙ ነገር ተከስቷል፣ ብዙ ነገር ሆኗል። ብቻ በውስጣችን ሁላችንም ብዙ ነገር አለ። ያው ሁሉም እንደነበረው ይሁንና ብቻ ግን ተሙን አሁን እኔ የቻልኩትን ነገር ለማድረግ እሞክራለሁ። በእምነቴ የምችለውን ነገር ለማድረግ እሞክራለሁ። አይ በቃ አይሆንም ከተባለ እንግዲህ ምንም ምርጫ የለንም። ያው ውሳኔው መወሰን ካለበት መወሰን አለበት። ምክንያቱም እንግዲህ ዶክተሩ እኔም በግል አግኝቼው ምክንያቱም ያን ነገር ስሰማ ከባልደረቦቼ የነበረ ያው ሳሚ እዚህ ቆይታ ሲያደርግና እኔ አልነበርኩም። ያው ነገሮችን ስሰማ በጣም ነበር የደነገጥኩትና ዶክተሩን ለማግኘት ሄድኩኝ። በግሌም እንግዲህ እዛው ሆስፒታል ሄጄ ከዶክተሩ ጋር አንዳንድ ቆይቶችን አደረግኩኝ እና ሙያዊ ገለጻዎችን ያደረገልኝ ያው ወደ ላይ እየመጣ ነው፣ ወደ ኢንፌክሽኑ ወደ ላይ እየተባባሰ ነው፣ ነገሮች ትንሽ የከፉ ይመስላል፣ ከላይ ደህና ይመስላል አለኝ። ያው እንግዲህ አንዳንዴ የሆነ ደህናንን የምንለው ነገር አለ፣ እንግዲህ ያው ውስጣችንን ሳናቀው ደህናንን የምንለው ነገር አለ እና ተሙም አሁን ይመስለኛል እኛን እያስመሰለን የነበረው ማለት ነው። እኛን ለማበርታት ብሎ እኛን በቃ እየዋሸን የነበረው ማለት ነው። ምክንያቱም ደህና ነኝ እያለ ነበር እዚህ ጋር አሁን ዛሬ ተሽሎታል፣ ዛሬ ጥሩ ነገር አደረገ፣ ዛሬ አገገመ ስንል ነገር ግን ዶክተሩ ያበሰረን ዜና ደግሞ በጣም እኔ ስህተት ነው መባሉን እየጠበቅኩ ነበር። እንደውም ያ ነገር ስህተት ነው ይባላል እያልኩኝ ካሁን ስጠብቅ ነበር እና ግራ ገብቶኛል። ምን አይነት ነገር ሊሆን እንደቻለ ምን ሊፈጠር እንደቻለ እንደዚህ አላቅም። እኔ አሁን በራሴ ቦታ ሆኜ ነው ይሄን ነገር የማስበው። ተሙ እግሩ ተቆረጠ ማለት አሁን እኔ ምክንያቱም ይህን ያክል ዓመት መራመድ ስንራመድ በእግራችን ስንሮጥ በእግራችን ለብዙ ቦታ ስንረግጥ የቆየን ሰዎች አሁን ላይ በክራንች ወይም በዊልቸር መንቀሳቀስ ማለት ለእኔ ትንሽ ያው ስነ ልቦና ላይ የሚያደርሰው ጉዳት አለ። እናንተም ያው መቼም ትረዱታላችሁ ብዬ አስባለሁ እና ከዛ አንጻር ሳይሆን ተሙን እንዴት ነው የምናሳምነው? እውነት ይሄ ነገር እንኳን እኔ አሁን እውነት ባይሆን እያልኩ እየጸለይኩ ነው። እውነት ይሄ ነገር ከሆነ እንዴት ነው እሱን የምናሳምነው? በምን አንደበታችን በምን አፋችን ነው ከዚህ በኋላ በቃ አብቅቶልሃል፣ እግርህ አብቅቶለታል፣ እግርህ መቆረጥ አለበት፣ በቃ የማይጠቅም እግር ነው ያለው እግር እሱ ምን እንደሚሰማው ሳስበው እኔ እደነግጣለሁ። ማለት በቃ የሆነ የእሱን ስሜት ነው እኔ የምጋራው እና ያው በሱ ቦታ ሆኜ ሳስበው እኔ የሚሰማኝን ስሜት አውቀዋለሁ። ስለዚህ እሱም ያ ስሜት ይኖረዋል እና እንዴት አድርገን ይህን ነገር መንገር እንዳለብን ግራ ገብቶኛል። እስቲ እንግዲህ እናንተም ውድ ተመልካቾቻችን ሀሳብ አስተያየታችሁን እንፈልጋለን። አሁን ከመቼውም ጊዜ በላይ የእናንተን ሀሳብ አስተያየት የምንፈልግበት በጣም ግራ የተጋባንበት አይታችኋል። በጣም ብዙ ስቃይ ውስጥ የነበር ነው። በጣም ብዙ መከራ ውስጥ የነበር ነው። ከዛ ደግሞ አሁን ያ ነገር አበቃ፣ ያ ነገር አለፈ ስንል ደግሞ ያው ሰው አያመሰግንም። ያው እኛ አናመሰግንም መቼም ምንም ቢሆን በህይወት መገኘቱን አመስግነን ሳንጠግብ ከዛ ደግሞ እግሯ መኖሩን ስንሰማ ደስ አለን በእግሩ መኖሩ። ከዛ ደግሞ እየዳነ ነው በቃ። ምክንያቱም ውስጣችን አዲስ ተስፋ እየለመለመ ነው የነበረው፣ አዲስ ተስፋ እያበበ ነው ውስጣችን የነበረው። ምክንያቱም ተሙ ቆሞ ይራመዳል፣ ከኛ ጋር ስራ ይሰራል። ሳሚውላ ሲል የነበረውን ነገር ሰምታችኋል። ከተወሰኑ ጊዜያቶች በኋላ ከኛ ጋር መስራት የሚችልበት ሁኔታዎች ሊኖሩ ይችላሉ። በቃ ምክንያቱም እኛ ተስፋ አድርገን ነው በቃ እርግጠኛ ሆነን ነው ያንን ነገር እያልን የነበረው። ነገር ግን ለካ በሽታው ውስጡን ያው ብዙ ስራዎችን እየሰራ የነበረበት ሁኔታ ያለው። እንግዲህ ትንሽ ወሰብሰብ ያለ የሕክምና ኬዝ ነው ያለው። እንግዲህ እነዚህን ነገሮች አሁን እስቲ በቻልነው አቅም እንግዲህ ያው ውጭ መታከም ካለበት ብቻ እንደሚሆን አድርገን ለማድረግ ሙከራዎችን እያደረግን ነው። ምክንያቱም ያንን ነገር መቆረጥ አለበት የሚለውን ውሳኔ ከመወሰናችን በፊት ያሉትን አማራጮች በሙሉ መሞከር መቻል አለብን ብዬ ነው የማስበው። እኔ ከሳሚም ጋር አንዳንድ ነገሮችን እየተነጋገርን ነበረ ይመስለኛል። ሳሚም ሳይቀበለው የቀረ አልመሰለኝም። ምክንያቱም ከተሙ ህይወት አንጻር ነው እሱም የተረዳው። ይገባኛል፣ የእሱንም እንትን እረዳዋለሁ። ምክንያቱም ተሙን ማጣት ማናችን ምንም አንፈልገው። እንኳን እኛ ወንድሞቹ እናንተ ቤተሰቦቹ በሩቅ የምታዩት በዚህ በካሜራ የምታዩት ሰዎች ተሙን ለማየት ምን ያክል ናፍቃችሁ ምን ያክል ጓጉታችሁ እንደነበር ታውቃላችሁ። እኛ ደግሞ የቅርባችን ወንድማችን ብዙ ነገር ነው ያስተማረን ወንድማችን ባልደረባችን ነው እና እሱን ማጣት ለእኛ በጣም የሚከብድ ነገር ነው። እንዴት ብዬ እንደማስረዳችሁ አላውቅም። የሰውን ማጣት እንዴት እንደሆነ ትረዱታላችሁ ብዬ ስለማስብ ማለት ነው። እና ይሄ ነገር ለእኔ ትንሽ ግራ አጋብቶኛል። ሁላችንም ኮንፊውዝ ይሆነናል እና
አሁን ማን ያስረዳው ማን ይንገረው ማን ያስረዳው ራሱ እየተባባል እርስ በርስ ብዙ ነገሮችን ስንል ነበርና ይጨንቃል። እንደዚህ አይነት ነገር ለሰው መንገር ይጨንቃል። ምን ብለንስ ነው የምንናገረው? ምክንያቱም እሱ ደህና ነኝ እኔ አላቅም ወይ እየዋሸን ነበር ማለት ነው። ተሙኛን እንዳንከፋ እኛን በቃ እያስመሰለ የነበረበት ሁኔታ ነው የነበረው። አልገባኝም። ምክንያቱም ዛሬ ደህና ነኝ፣ ዛሬ ህመሙም እየጠፋልኝ ነው፣ ዛሬ እያገገምኩ ነው፣ ከትናንትናው ይኸው ለመቆም እየሞከርኩ ነው እያለን እኛን እያበረታን የነበረው እኛን እየደገፈን እንጃ። አሁን ነው ግራ ገባኝ። እንግዲህ ምን እንደምል ራሱን ያላቅም እንግዲህ እና እውነት ያኔ ተሙ ውስጡን ህመሙን ችሎ ነው ያንን ነገር ለእኛ ሲነግረን የነበረው ማለት ነው ወይስ የህመሙ የማይታወቅ ነገር ሆኖ ነው? አልገባኝም እኔ እና ድንገት ዱብዳን የሆነብን። እናንተም እንግዲህ ብዙ ነገርን እያላችሁ ነበር፣ ብዙ ነገርን አውርታችኋል። ሁሉም ሰው ግራ የተጋባበት ነገር ስለሆነ እናንተም እንደኛው ግራ እንደገባችሁ መቼም ያው እንረዳለን። ኮሜንታችሁን እያየን ነው እና እስቲ አሁን ሀሳባችሁን ያው የሁላችሁንም ሀሳብ አስተያየት እንፈልጋለን። እንዲህ ቢሆን እንዲህ ብታደርጉት፣ በዚህ በኩል እኮ እንደዚህ አይነት አማራጮች አሉ፣ ከዚህ በፊት እንደዚህ የዳነ ሰው አውቃለሁ፣ እንደዚህ ነገሮች ብታደርጉ የምትሉንን ነገሮች እንግዲህ ለመሞከር እኔ በግሌ እንግዲህ ዝግጁ ነኝ። ብዙም ነገር እያደረግኩ ነው ያለሁትኝ በእምነት በኩል ያለውን አሁን እንዲህ ነው እዚህ ሚዲያ ላይ እንዲህ ነው ብዬ መናገር ስለማልፈልግ እንጂ በእምነት ጉዳይ ያለውን ነገር እንግዲህ እኔ አምኜ አይደለም። እኔ ያው ደካማ ነኝ አውቃለሁ፣ ግን ያው ፈጣሪ ይሰማናል፣ በዚህም አለበዛ ይሰማናል። እኛ ምንም ኃጢአተኛ ብንሆን እኛ ደካማ ብንሆን ፈጣሪ ልጆቹ ነንና ይጠብቀናል። ስለዚህ በንጹህ ልቤ እንግዲህ ለተሙ እየጸለይኩ ነው ያለሁት። እንዲሁም የተለያየ ያው እኛ እንግዲህ ክርስቲያኖች ይሄን ነገር ትረዱታላችሁ ብዬ አስባለሁ እና ብዙ ጸበሎች አሉ። ከዚህኛው ይሄኛው እንደዚህ እዛ ጋር ሂዱና እንደዚህ አድርጉ ብዙ ነገር እየተባልን ያለ ነው። ብዙዎቹን እየሞከርን ነው። እስቲ ፈጣሪ ያውቃል እንግዲህ እንደሚሆን አድርገን ነገሮችን እናስተካክላለን ብለን እናስባለን። እኔ ይሄን ነገር ማመን መቀበል ትንሽ ይከብደኛል። ግን ያው አስገዳጅ ከሆነና ይሄ ነገር ግድ የሚሆን ከሆነ ምንም ምርጫ የለንም። ምክንያቱም ተሙ በህይወት ከምናጣው እግሩን አቶ ያው የማይለመድ ነገር የለም፣ ይለመዳል ብዬ ነው የማስበው። ምክንያቱም ይሄ ነገር እውነት ሆኖ የሚሆን ከሆነ በቃ ያው ነገሮችን አመቻችተንለት ነገሮች እንደሚሆኑ አድርገን እንግዲህ እሱንም ማሳመን ነው ያለን ምርጫ። ምክንያቱም በስነ ልቦናም ተጎድቶ እግሩንም አቶ ይሄ ሁሉ ነገር ከሚሆን ያው እሱን በስነ ልቦና እየደገፍ ነው እንግዲህ ያለውን ነገር ነግረ ነው ነገሮች የሚስተካከሉበትን ሁኔታ እንፈጥራለን ማለት ነው። ብቻ ፈጣሪ ይሄንን ነገር አያድርገው ብዬ ነው የምጸልየው። እናንተም ጸሎት ይሄ እንደሆነ አውቃለሁ እና እስቲ ግን እባካችሁን ልመና ነው እንግዲህ አሁን ዛሬ ለልመና ነው የመጣሁት። ጸሎታችሁ ያስፈልገናል። ከዛም በላይ ደግሞ ሀሳብ አስተያየታችሁ ያስፈልገናል። ምክንያቱም አሁን ሁሉንም ነገር እየሞከርን ያለንበት ሁኔታ ነው ያለው እና እኛም ማናውቀው እናንተ ጋር በጣም ብዙ ሚስጥሮች ብዙ ነገሮች አሉና እስቲ ይሄን ነገር አድርጉ፣ ይሄንን ብትሞክሩ የተሻለ ነው፣ ለሱም ሊረዳው ይችላል። እኔ ከዚህ በፊት የዳነ ሰው አውቃለሁ፣ እኔ ከዚህ በፊት እንዲሆነ ሰው አውቃለሁ የምትሉት ነገር ካለ እንሞክራለን። የእናንተን ሀሳብ አስተያየታችሁን እንሰማለን። እንዲሁም በግላችሁ ደግሞ በራሳችሁ ጸሎታችሁ አይለይን እንላለን። ለራሳችሁ ለቤተሰቦቻችሁ ጸሎት ስታደርጉ በዛች መሀል የተሙንም ስም አካታችሁ ተሙን ፈጣሪ እንዲምረው ብትጸልዩልን ለእኛ ደስ ይለናል፣ ከልብ ምኞታችን ነው እና ይህን ማድረግ አያቅታችሁም ብዬ አስባለሁ እንግዲህ ውድ ቤተሰቦቻችን። ስለዚህ ጸሎታችሁ አይለይን። ከዛ ባለፈ እንግዲህ አንዲት ልጅ እንግዲህ እኔ ኮሜንት ስር ማለት እዚህ ባለፈው በለቀኩት ቪዲዮ ስር አንዲት ልጅ ኮሜንት ጽፋ ነበር። የእሷ ነገር በጣም ውስጤን ከንክኖት ነበረ። ምክንያቱም የተናገረችው ነገር በሰው ሀገር ላይ ሆኜ ግራ ገብቶኛል፣ ብዙ ነገር ተወሳስቦብኛል አይነት ነገር ነው እና የሆነ ብቻ ስለ ዩቲዩብ ላይ አሁን ቃሉን መጥራት ስለማይቻል እንጂ ያው ህይወቷ ልታጣ እንደሆነ በራሷ በገዛ እጇ ያንን ነገር ልታደርግ እንደሆነ እንግዲህ አንድ ኮሜንት እንደዛ አንብቤ ነበር እና ያው እንደዛ ነገር ነው እያየሁት ነው እና ብቻ እባካችሁን ሁሉም ሰው የራሱ ችግር አለበት። ሁሉም ሰው በጣም ብዙ ችግር አለው። ያው ሁሉም መናገር የማንፈልገው ከሁላችንም ሚስጥር አለን አይደል እንዴ? እና እባክሽህን እህቴ ያው ይሄን ነገር እንግዲህ ለአንቺ ይደርሳል ብዬ ነው የምናገረው። ብዙዎቻችሁን ኮሜንት እንግዲህ ለማንበብ ኦልሞስት ሙሉም በሚባል ሁኔታ አነባለሁ ብዬ ነው የማስበው። እንግዲህ የሚያመልጡኝ ይኖራሉ፣ ግን እያነበብኩ እያለ የእሷን ሳገኝ በጣም ነው የደነገጥኩትና
ኮሜንትም እንግዲህ መልሼላት ነበረ። እስቲ ድጋሜ እየፈለኩት ነው ምናልባት በዛ ስር ጽፋልኝ ከሆነ እባክሽን እንደዚህ አይነት ነገር ማድረግ የለብሽም፣ እንደዚህ አይነት ውሳኔ መወሰን የለብሽም። በሰው ሀገር ላይ ሆነሽ ብዙ ልፋት ብዙ እንግልት እንዳለ እናውቃለን። ብዙ አይነት ስቃዮችም እንዳሉ እናውቃለን። የማይታለፍ ስቃይ ግን የለም። ፈጣሪ ሁሉንም ያሳልፋል። ነገ የተሻለ ቀን ይመጣል። ነገ ብርሃን የሆነ ቀን ይመጣል እና እነዛን ቀኖች አስቢ። ዛሬ ያለፈውን ወይም ደግሞ የሚያልፈውን ጨለማ ቀን አስበሽ ማይሆን ነገር ለማድረግ እንዳትወስኝ እባክሽን እህቴ። ምክንያቱም እናንተ ለእኛ ተጨንቃችሁ ብዙ ነገር ታደርጋለ፣ ብዙ ነገር ነው የምትሉት እና አንቺም የኛ እህታችን ነሽ። ከዛም በላይ ሁላችሁንም እንግዲህ እንደ ቤተሰብ ነው የምንወዳችሁ እና እንደዚህ አይነት ነገር ማንም ሰው ላይ እንኳን የምንወዳችሁ ቤተሰባችን ይቅርና ጠላታችን ላይ ከሴጣን በስተቀር ያው እንግዲህ የሰው ልጅ ጠላት አይባልም፣ ብቻ ግን ጠላታችን ቢሆን ማንመኘው ነገር ነውና እንደዚህ አይነት ነገር ማሰብሽን እባክሽን አቁሚ ነው የምለው። ምክንያቱም ነገ ያለውን ነገር ብታስቢ ይሄን ነገር ተራ ነገር አታስቢም እና ያለውን ነገር አስፈላጊም ከሆነ በግልም ለመወያየት እንግዲህ እኔ ፈቃደኛ ነኝ ማለት ነው። እንደዚህ አይነት ነገር ያላችሁ ሀሳብ ካለ ያው ኮሜንት ስር አስቀምጡልኝ። እንዲሁም ቴሌግራም ቻናል እየከፈትን ስለሆነ ለዚህኛው ቻናል ማለት ነው በሱም ምንወያይ ይሆናል ማለት ነው። ነገር ግን እንደዚህ አይነት ሀሳብ ማንኛችንም ላይ መምጣት የለበትም። ምክንያቱም እኛ ሰዎች አላማ አለን። ፈጣሪ ሲፈጥረን አላማችንን እናሳካ። ምናልባት እኮ እኛ እዚህ ጋር ይሄ አሁን የምንሰቃየውን ስቃይ ነው እንጂ የምናስበው ፈጣሪ በእኛ ውስጥ እኮ ለሌሎች እየደረሰ ይሆናል። ለሌሎች ሰዎች ይሄኔ የስንቱን ህይወት ታድገናል። ይሄኔ እኮ ስንት ነገር አድርገናል። ስለዚህ አንቺም የሚወድሽ ሰው አለ፣ ቤተሰቦችሽ አሉ። እንግዲህ አላቅም የአንቺን ህይወት ምን አይነት ህይወት ላይ እንዳለሽ ባላቅም እንግዲህ አላቅም ምን ልል እንደምችል ብቻ ግን ያልፋል። ይሄ ነገ የተሻለ ቀን ነው። እችን ታገሺ ብቻ አንቺ ትንሽ ቀን ብትታገሺ ነገ ላይ እንኳንም ያንን ነገር አላደረግኩ ብለሽ የምታመሰግኝበት ቀን ይመጣልና እባክሽን የኔት ከዚህ ነገር ተቆጥበሽ። ያው ሁላችሁም እንግዲህ ኮሜንቱ አስር ገብታችሁ ሪፕላይ እየሰጣችሁ አይቻለሁ። በጣም በእውነት ከልብ ነው የማመሰግናችሁ። ምክንያቱም እንዲህ እርስ በርሳችን ስንደጋገፍ እንዲህ እርስ በርሳችን ስንረዳዳ ነውና ነገ አሪፍ ነገር የተሻለ ቦታ ላይ የምንደርሰው። ስለዚህ ሁላችሁንም ከልብ ላመሰግን እወዳለሁ። እቺ እህታችን ያለችበት ሀገር ያላችሁ ሰዎች ካላችሁ እባካችሁን እርዷት። ምክንያቱም ነፍስ ቀላል ነገር አይደለም። እቺ እህታችን ነፍሷን ብታጣ በእሷ ስር ያሉ በጣም ብዙ የሚጎዱ ሰዎች ይኖራሉ። እሷ ስለምን ነፍሷን ታጣለች? ብዙ ነገር አለ ነገ ላይ ያላት፣ ነገ የሚጠብቃት ብዙ ነገር አለ እና እዛ አካባቢ ምናልባት እሷ ያለችበት አካባቢ የምታውቋት ከሆነ እርዳታና ድጋፍ። ምክንያቱም የስነ ልቦና ነገር በጣም ከባድ ነው። እኛ እንኳን በተሙ ብዙ ነገርን አይተናል እና ከባድ ነው አውቃለሁ። ብዙ ነገሮች፣ አስቸጋሪ ነገሮች አሉ። ሁላችንም የውስጣችን ስላልተናገርን እንጂ ሁላችንም የተበደል ነው፣ በጣም የተገፋ ነው፣ ያለቀስንበት ምን አለ በህይወት ባልነበርን ያልንበት ነገሮች አሉ። ግን አልፈን ያው የተሻለ ቀን ላይ ብርሃን ላይ ወተናል። ስለዚህ አንቺም ያቀናልና እባክሽን እንደዚህ አይነት ነገር አታውሪ ነው የምለው እንግዲህ። ምክንያቱም ማሰብም የለብሽም። ምንረዳሽ ነገር ካለ አማክሪና እንተጋገዛለን። እርስ በርስ መረዳዳት ግዴታችን ነው ሰው ስለሆንን። ያው ሰው ለሰው ነው እንግዲህ የሚደርሰውም ምንም የሚለውም። ስለዚህ እባካችሁ እዛ አካባቢ የምታውቋት ወይም ያችን ልጅ እንትን የምትሏት ካላችሁ እንድትረዷት እንግዲህ ጠይቃለሁ ማለት ነው። ምናልባት ዘግይቼ ከሆነ እንግዲህ አላቅም፣ ብቻ በህይወት ኖረሽ እንደምታወሪኝ ምንም ጥርጥር የለኝም። እንደዚ አይነት ነገር ከአይምሮሽ ማስወገድ መቻል አለብሽ። እንወድሻለን፣ ሁሉም ሰው ይወድሻል። አይተሻል ኮሜንት ስር እንግዲህ ለአንቺ ሲሰጥ የነበረውን ምላሽ እና ከእንደዚ አይነት ነገር ሁላችሁም እንድትቆጠቡ ፈልጋለሁ። ዛሬ ጨለማ ቢሆን ነገ ብርሃን መኖሩን አስባችሁ ከእንደዚ አይነት ሀሳብ እንድትወጡ እንግዲህ የምመክረው ማለት ነው። ይቅርታ ጭቅጨቃ አራኩትኝ፣ ያው ስላሳሰበኝ ትንሽ ይሄ ነገር ስላሳሰበኝ ነው። ለማንኛውም የተሙኑም ጉዳይ እንግዲህ እንደነገርኳችሁ ነው። ብቻ የቻልነውን ነገር እናደርጋለን። ያው ከስር እየተከታተልን እናሳውቃችኋለን ማለት የወንጀሉንም ጉዳይ እንግዲህ የከበቡሽን ነገር ችላ አላልንም። ያው ለእናንተ ከዚህ በፊት አስረድቻችኋለሁ። ሚዲያ ላይ መውጣት የሌለባቸው ነገሮች ስላሉ ለዛ ነው እንግዲህ ውስጡን እየሰራን ያለ ነው። አዲስ ነገር ሲገኝ ደግሞ ለእናንተው እንደዚሁ እናሳውቃችኋለን። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ሁላችሁንም ከልብ ነው የምንወዳችሁ። ሀሳብ አስተያየታችሁ መጻፋችሁን አትዘንጉ። ላይክ ስታደርጉ ደግሞ እኛን ትደግፉናላችሁ እና ላይክ ማድረጋችሁ እኛን መተባበር ነው። እኛ ከእናንተ የምንፈልገው ላይካችሁን እንዲሁም ሰብስክራይብ እንድታደርጉን እና ኮሜንታችሁን ነው። ስለዚህ ይህንን ብቻ ነው ከእናንተ የምንጠይቀው። ከኛ ጋር ዛሬ እንግዲህ ስለነበረን ቆይታ ከልብ እያመሰገንኩኝ ቸር ቆዩልኝ።